ማናገር አለብኝ ብዬ ስላሰብኩኝ ደወልኩልሽ። አዋይ ስለገረመኝ ነው በጣም። ቆይ ግን እንደዚህ ቀላል ነው እንዴ? ሁሉንም ነገር መተው ቀላል ነው በዚህ ልክ ላንተ? እንደዛ ነው የምታስበው? ቀላል ነው እያልኩሽ አይደለም፣ ከባድ ነው። ግን ምክንያትሽ አሳማኝ መሆን አለበት ለኔ። በምክንያትሽ ውስጥ ፍቅርሽን ምን ያህል እንደምትወጂኝም ማየት ፈልጋለሁና ምክንያትሽን ንገሪኝና ልስማው በቃ። እሺ ያው እንግዲህ ስለማሚ ብዙ ነገር አወራለሁ አይደል? ብዙ ነገር ብዬሃለሁ። እኛን ስታሳድግ በጣም ብዙ ነገር እንደገጠማት ምናምን እና ምክንያትሽ ትንሽ ከባድ ነው እና አሁን ላይ ማለት ምንም ነገር ማለት የለብኝ። ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያው ደህና ነኝ። ዛሬ እንግዲህ ተመልሼ መጥቻለሁ። ያው ሰሞኑን እየተፈጠሩ ያሉትን አንዳንድ ነገሮች እንግዲህ እያያችሁ ነው። እናንተም ሀሳብ አስተያየታችሁን እየሰጣችሁ ነው እና ሁሉንም ሀሳባችሁን እየሰማው ነው እኔ እና ትናንትናም ኪራ እንግዲህ ጠርቶ አናግሮ ነበረ። እኔም ስሜታዊነት እኔ ጋር የሚታይ ነበረና እኔ ቤተሰቦች ስሜታዊ የሆንኩበት ምክንያት ምንድነው? ያው ለምን ዋሸችኝ የሚል ነገር ነው ያለው እኔ ጋር ማለት ነውና ማለት ለፈተናም ቢሆን ለቀልድም ቢሆን ይሄን ያህል ርቀት እንዴት ትሄደብኛለች ብዬ ነው ያሰብኩት። በጣም ደብሮ የነበረ በሰዓቱ በጣም አዝኜ የነበረ ግን እህቷን ደግሞ በጣም ነው የወደድኳትና በጣም አሪፍ ልጅ ናት። ዩስቲ በጣም ጥሩ ልጅ ናትና የሷ አባት ለመሆን ተስማምቼ ምናምን በጨረስኩበት ሰዓት ላይ አሁን ደግሞ በመታ ልጅ እህቴ ናት ስትለኝ ለዛ ነበረ የደበረኝና ኪራም ትናንትና እንግዲህ ለማስማማት ሞክሮ ነበረ፣ ዴቭም ሞክሮ ነበረ። ያው ዴቭ ግን የተፈጠረው ነገር ቤተሰቦች ድንገት ነው ላነጋግርህ ብሎኝ የጠራኝ እና እኔ ሌላ ነገር ጠብቄ ስመጣ እሷን ሳያት ስሜታዊ ሆንኩኝ። ስህተት ነበረ ያ እና ያው ስሜታዊ መሆን አልነበረብኝም እና ትናንትና ኪራ ሲያናግረኝ ያው ከትናንትናው ስህተቴ ተምሬ ያው ነገሮችን ረጋ ብዬ ማድመጥ መስማት አለብኝ፣ ከስሜታዊነት መውጣት አለብኝ ብዬ አስቤያለሁ እና ዛሬ ቤተሰቦች የመጣሁበት ምክንያት ምንድነው? ትናንትና ለኪራ ቃል ገብቼለት ነበረ። እኔ ቶሎ አሁን ላይ ማናገር አልፈለኩም ነበረ እሷንም ለማለት ትንሽ ድብርቱ አልወጣልኝም። የተፈጠረው ነገር ትንሽ ስሜቴ አልተመለሰም ወደ ድሮና ግን ጊዜ መስጠቱ ጥሩ አይደለም ለአንዳንድ ነገሮች። ይሄ ቀላል ነገር ነው ብዬ ስላሰብኩኝ ጊዜ ሳልሰጣት ምክንያቷን ብሰማ እና ምክንያቷ ምን ያህል ከባድ ቢሆን ነው ይሄን ያህል ርቀት ሂዳ ካላስረዳውት እያለች ያለችው የሚለው ነገር ከራሴ ጋርም በጣም ጥያቄዎች እየፈጠረብኝ ስለሆነ ዛሬ ለብሌን ደውዬ ያላትን ነገር ሰማለሁ። ለምን እንደዛ አይነት ነገር እንዳለች ሰማለሁ ብዬ አስባለሁ። ያው እንግዲህ የሚያሳምን ነገር እንደሚሆን ተስፋ አደርጋለሁ። ለምን የማያሳምን ነገር ቢሆን በዛ ልክ ትሄዳለች ብዬ አላስብም። ያው ያለሁበትን ሁኔታ ምናምን ታውቃለች እና እኔ እሷ ላይ በጣም ደስተኛ እንደሆንኩ ታውቃለችና ይህንን ነገር ደግሞ በጣም ደስታዬ ላይ ውሃ የሚቸልስ ነገር ታደርጋለች ብዬ አላስብም እና ቤተሰቦች ዛሬ ጠርቻት ላናግራት ወስኛለሁ። የምትለውን ነገር ሰማታለሁ፣ ምን አይነት ምክንያት እንዳላት ሰማታለሁ። እኔ አሁንም ቢሆን ግን ዮስቲን በጣም ነው የወደድኳት። በጣም ደስ የምትል ያለቻት እና ከሷ አይደለም እኔ ችግሬ ማለት ከምክንያቱ ነው እኔ ችግሬና እስኪ ዛሬ ብሌንን ጠርቼ ስለ ምክንያቱ ጠይቃታለሁ። እስኪ እሷ የምትለኝን ደግሞ ሰማለሁ ብዬ አስባለሁ። እስኪ ቀድመን ለብሌን እንደውልላት ትምጣ እና ያለውን ነገር እንነግራታለን። እስኪ እንደውልላት። ይቅርታ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይቶ ይደውሉ። ስልኳን ዘግተው ነው እንዴ? ሄሎ ብሌን እንዴት ነሽ? ደህና ነኝ። ደህና ነሽ? መደወል ስላለብኝ ደወልኩልሽ። ያው ዛሬ አንዳንድ ነገሮች ላይ ላወራሽ ፈልጋለሁና ለዛ ነው የደወልኩልሽ። ትናንትና ኪራን አግኝተሽዋል እና እሱን አውቄያለሁ እና ማናገር አለብኝ ብዬ ስላሰብኩ ነው የደወልኩልሽ። አዋይ ስለገረመኝ ነው በጣም። እና የት ነሽ አሁን? ቤት ነሽ?
በቃ እዛ የምንገናኝበት አለ አይደለ? እዛ ላይ እዛ ነኝና ቶሎ በይ ማለት ባትቆይ ደስ ይለኛል። ቶሎ አውርቼሽ እንድሄድ ቶሎ አውርተን እንድንሄድ ቶሎ ብትመጪ ደስ ይለኛል። እሺ በቃ አትቆይ። ቻው ቻው። እስቲ እንግዲህ ቤተሰቦች እየመጣች ነው። እስኪ አሁን የእሷን ሀሳብ እንግዲህ የምሰማበት ጊዜ ነው የሚሆነው። እስኪ ምን አይነት ሁኔታ ውስጥ ገብታ ምን አይነት ነገር ውስጥ ገብታ እንደዛ ልትለኝ እንደቻለች እስኪ ሰማታለሁ። እዛ የሚሆነውን ነገር በጊዜ ሂደት ደግሞ አብረን እናያለን። እስኪ እንጠብቃት። ጭር ባለ ስፍራ ሳይኖር ተመልካች ስንጫወት ያኔ ሆነን እኔና አንቺ በአንድ ልብ አርፈን በአንድ ልብ አርፈን አብረን የሰማነው የፍቅር ዘፈን ሆነብን ትዝታ ብዙ አሳል ለነሽ ብለኝ ሰላም ቁጭ በይ እስኪ ነው ቆየሽ በጣም አረ አልቆየሁም ስለዚህ ስለነበር ነው ቤት ምን ሆነሽ አይ እንደዚህ ሰላም ብለኸኝ አታውቅም ለዛ ገርሞኝ ነው እንዴት ማለት እንዴት ነው ሌላ ቀን ሰላም ነሽ እንደዚህ ነበር ሰላም እንባባለው እናንተ ሰላምታ ነው ልዩነት አለ አይ እስከ ዛሬ ድረስ እዚያ ነበረማ ሰላም እንባባለው ዛሬ ምን የተቀየረ ነገር አለ እንዴ የተቀየረማ ነገር አለ ማለት እንዴት ሰላም ብለኸኝ አታውቅም ነበር የተቀየረማ ነገር አለ እንዴ ምን ሆነሽ ነው እኔና አንቺ መሀል ያለውን ነገር ታውቂያለሽ አሁን ላይ ስለዚህ እንደ ድሮ መሆን አልችልም እኔ ለዛ ነው እንደዛ ያደረኩት ደግሞ ሰላምታ ነው ምንድነው ልዩነት አለ ዛሬ እንግዲህ ጠሮሽ ያው ሰሞኑን የተፈጠረ ያለውን ነገር ቤተሰቦችም እያዩ ነው ከእንደገና አንቺም በጣም እኔን ለማስረዳት ምናምን የምትፈልጊው ነገር አለ አይደለ እና ይሄንን ነገር ደግሞ ትናንትና ኪራ አግኝቶሽ ነበረ እና አውርታችኋል አይደል ከሱ ጋር እና አሁን እኔ ምን አሰብኩኝ መሰለሽ በቃ ምክንያትሽን መስማት እንዳለብኝ ተረዳው በቃ ምክንያትሽን ልስማ ምን ያህል አሳማኝ ነገር ሊሆን እንደሚችል እንግዲህ ገምታለሁ ሊያሳምነኝ መቻል አለበት ይሄ ምክንያትሽ ማለት ነው እህትሽ የሆነችዋ ልጄ ናት ያልሽበትን ምክንያት መስማት ፈልጋለሁና ለዛ ነው የጠራሁሽ በደንብ ቁጭ ብለን እንድናወራበት ነው ፈልጋለሁ ማለት እኔና አንቺ ግንኙነት ላይ በጣም ከባድ ነገር ነው ይሄ ተረዳሽ ትልቅ ነገር ነው እና ምክንያትሽን ልትነግሪኝ ትችያለሽ አዎ ችግር የለብኝም በተደጋጋሚ እኮ ለመንገር እየሞከርኩ ነበር ስልክ አታነሳም እንጂ ለመንገር በጣም እየሞከርኩ ነበር ግን አሁን ዋናው ነገር እኔ ምክንያቱም ከነገርኩ በኋላ ያንን ነገር ተቀብላ ይሄ እናንተ ግንኙነት ይቀጥላል ወይ አይደል አሁን እኮ እሱ የሚያሳስብ ነገር አለ እንዴ ማለት የሚያሳስብ ነገር አለ እኔ ያሳስበኛል በጣም ነው የሚያሳስበኝ እንዴ አይ ኖ አንቺን ያሳስብሻል ብዬ አስባለሁ ለምን እኔና አንቺ ነገር እዚህ ጋር እንዲደርስ ያደረግሽው አንቺ ነሽ ምክንያቱም ምንድነው እኔ ላንቺም ሰጥሽ ትልቅ ቦታ አለ ያንን ቦታ ደግሞ ፈተና ይሁን ቀልድ ይሁን በማላቀው ነገር እንደዚህ አድርገሻል ስለዚህ አሁን ይሄ ነገር ሊያሳስብሽ አይገባም ማለት ምክንያቱ እኔን ያንቺ ምክንያት ምን ያህል ያሳመነኛል ነው በቃ እኔ አሁን ካሳመነኝ ብቻ ነው ያን ላደርግ የምችል ካላሳመነኝ ቀልድና ጨዋታ ከሆነ ግን እኔ አሁን ላይ ቀልድና ጨዋታ የምፈልግበት ጊዜ ላይ አይደለሁም ያለሁት እና ይሄን ነገር ታውቂው ፈልጋለሁ ቆይ ግን እንደዚህ ቀላል ነው እንዴ ሁሉንም ነገር መተው ቀላል ነው በዚህ ልክ ላንተ እንደዛ ነው የምታስበው ቀላል ነው እያልኩሽ አይደለም ከባድ ነው ግን ምክንያትሽ አሳማኝ መሆን አለበት ለኔ ወይ ለምን ሱራዬ እንደዚህ የምትለው ማለት እኔ አላውቅም አሁን ራሱ በተፈጠሩት ነገሮች ካንተ ጋር ባለኝ ነገር በጣም ከብዶኛል የእውነቴን ነው የምነግርህ በጣም ማለት ነው ዴቪን ከዛ ድረስ እንኳን ሳስመጣ ነገሮች ምን ያህል ለኔ ከባድ እንደሆኑ መገንዘብ ያቅታል ብዬ አላስብም ምን ያህል ላንተ ቦታ እንዳለኝም ታውቃለህ አይደል ግን ምንም ቢፈጠር እኔ ጥፋቴን እየሸፋፈንኩ ሳይሆን
በቃ ያለውን ችግር ቀርፈን ነው እንጂ አንድ ላይ መሆን ያለብን። አሁን የምታደርጋቸው ነገሮች መሆን አለባቸው ብዬ አላስብም። እኔ መሆንም የለባቸው። ምክንያቱም እኔን በጣም ነው የሚጎዳኝ። ይሄን ማወቅ አለብክ። እንደውም ቅድም ስትደውል በጣም ደግጫለሁ፣ በጣም ማለት ነው። ምክንያቱም በነበረ ሁኔታ እንደዚህ የምትሆን አልመሰለኝም ነበር። በጣም ገርሞኛል ስትደውልልኝ። በጣም ያው ትላንት ለኪራም በቻልኩት አቅም መናገር ያለብኝን ነገር አስረድቼው ነበር። ግን እንደዚህ ደግሞ በቀላሉ ያሳምነው ትደውላለህ ብዬም አላሰብኩም ነበር። ግን አሁን ምንም ነገር ቢፈጠር ያንን ነገር ቀርፈን አንድ ላይ መሆን ነው እንጂ ያለብን። ብቻ ከዚህ በፊት አሁን ላይ ስታደርጋቸው የነበሩት ነገሮች ባይሆኑ እኔ በጣም ደስ ይለኛል። አዎ እኔ ይኸውልሽ ስሜታዊ መሆኔን ምናምን ይቅርታ አሁንም ልጠይቅሽ እፈልጋለሁ። ስሜታዊ መሆን አይጠበቅብኝም ነበር። ለምን ያው አይፈረድብኝም ስሜታዊ ለምን ሆንኩኝ ብዬም ራሴ ላይም አልፈርድም። ያው የተፈጠረው ነገር ቀላል አይደለም። ግን በቃ እኔ አሁን ምክንያትሽን ልስማው። አይ ነው እንደሚደብርሽ ለኔ ያለሽን ቦታ በተወሰነ መልኩ እንኳን ቢሆን እስከባለፈው ድረስ አሳይተሽኛል። ከባለፈው በኋላ ነው ትንሽ የከበደኝ ነገሩና እስኪ እውነት ትክክለኛ ምክንያትሽን ነግረሺ እስኪ ያለውን ነገር ልስማ። በምክንያትሽ ውስጥ ፍቅርሽን ምን ያህል እንደምትወጂኝም ማየት ፈልጋለሁና ምክንያትሽን ንገሪኝና ልስማው። በቃ እሺ። ያው እንግዲህ ስለማሚ ብዙ ነገር አወራለሁ አይደል? ብዙ ነገር ብዬሃለሁ። እኛን ስታሳድግ በጣም ብዙ ነገር እንደገጠማት ምናምን እና ብዙ ነገሮች እንዳሳለፈች ነግሬያለሁ አይደል? ያው ለነሱ መጀመሪያ ሰዓት የሚያስታውሱ ከሆነ የተወሰነ መልኩ ለኛ ምን ያህል ዋጋ እንደከፈለች ተናግሬ ነበር። እና ያው ዮስቲ ደግሞ ስትወለድ በሰዓቱ በጣም ብዙ የገጠሟት ነገሮች ነበሩ። ማለት አሁን ላይ ይሄ ነው ብዬ እዚህ ጋር ማብራራት ስለማልችል ነው። እና አንድ የሆነ ከባድ ነገር ገጥሟት ነበር እና ያው በዛ በአጣብቂኝ ሰዓት ውስጥ ደግሞ እኔን አንድ ቃል አስገብታኝ ነበር። ማለት ነገሩ ከባድ ነበር በሰዓቱ ምናምን እና ያው እኔ ምንድነው ያስገባችኝ ቃል ዮስቲን እንደ እናት እንደሆናት ገባክ። በየትኛውም ሲቹዌሽን ውስጥ እኔ በምንም አይነት ማሚ ኖረችም አልኖረችም በቃ ለሷ ለዮስቲ እናት መሆን እንድችል እናት እንደሆናት በሚል ቃል አስገብታኝ ነበር በሰዓቱ ማለት ነው። በሰዓቱ ብቻ ሳይሆን አሁን ላይም እንደዛ ነው እየሆነም ያለው። እና ያው እኔ ደግሞ አብረን እንኑር ብለህ ጠይቀኸኝ ነበር አይደል? አብረን እንኑር የሚለውን ጥያቄ ስጠይቀኝ ያው እኔ ስለ ዮስቲ ማስባለሁ እንዳልኩ ዮስቲ የኔ ኃላፊነት ናት። ማሚ ብትኖርም ባትኖርም የኔ ኃላፊነት ናት። ገባክ? እንደ እናት ለመሆን ለሷ ቃል ገብቻለሁ። እና አሁን እኔ እናንተ እውነት እሺ ብዬ በሰዓቱ አብረን ብንኖር እንኳን ወይ ደግሞ ከዚህ በኋላ ያው ነገሩ አንቺን ማለት ምን አይነት ሀሳብ አላት ከኔ ጋር ፊውቸር ታስባለች የሚለውን ነገር ለማወቅ ነበር የጠየኩሽ እንጂ አሁን ላይ ጊዜው ገና ነው። አዎ ጊዜው ገና ነው። ግን ሜቢ ቢሆን ገባ አሁን ወደፊትም እኮ አብረን አንኖርም ማለት አይደለም አይደል? አብረን የምንኖርበት አጋጣሚ ሊፈጠር ይችላል። ግን ዮስቲ የኔ ልጅ ናትና ዮስቲ ከኔና ካንተ ጋር ትኖራለች የሚለውን ጥያቄ ባቀርብልህ ምን ትለኛለህ? ገባክ? ማለት ላትቀበልም ትችላለህ፣ ልትቀበልም ትችላለህ። ያው በእርግጥ አሁን እንዳየሁት ትቀበላለህና ያንን ነገር ማወቅ ነበር የፈለኩት። ማለት አንድ ያልገባኝ ነገር ምንድነው ማለት ይሄ ያው የነገርሽኝ ነገር በጣም ከባድ ነገር ነው። ያው ሰው ልጅ እንግዲህ ሴት ሲሆኑ ሊረዱት የሚችሉት ነገር ይመስለኛል ይሄ ነገር አይደል? እና ግን ዮስቲ እንዴት ነው እናቴ ልትልሽ የቻለችው? ማለት አንቺ አስጠንተሻት ነው? እኔን ለመፈተን አስጠንተሻት ነው ወይስ እንዴት ነው ዮስቲ እናቴ ናት ልትል የምትችለው? ለኔም ለሁሉም ሰው እናቴ ናት ስትል የነበረው የዛን ቀንና እንዴት ነው ያን ነገር ልትል የቻለችው? ይሄ ልትነግሪኝ ይችላል? ያው ማንኛውም ሰው ቢጠይቃት እሷንም ማሚንም እኔንም ማሚንም ነው እናቴ ናት ልትል የምትችለው። ምክንያቱም የምታስበውም ነግሬሃለሁ አይደል? ከመጀመሪያም ጀምሮ ያ ቃል ስላለም በቃ የሆነ እኔና እሷ በቃ ያለን ነገር ራሱ የእናትና የልጅ ነገር ነውና የምታስበውም ሁለታችንም የእሷ እናት እንደሆነ ነው። ገባህ? ኃላፊነቴን ማሚ ብትኖርም ባትኖርም ነው እየተወጣ ያለሁት። ቃል የገባሁላትም እንደዛ ነው። እናቷ እንደሆንኩ ነው የምታስበውም የምታየኝም ያለን ግንኙነትም እንደዛ ነው። እና የታወቀ ነገር እኮ ነው። ብዙ ጊዜ ታላቅ እህቶች ለታናሽ እህቶቻቸው እናት ይሆናሉ አይደል? እንደዛ ነው ለወንዶችም ለሴቶችም። እና በቃ በሰዓቱ ምንድን ነው አሁን ድንገት ያ ነገር ቢሆን
ዩስቲ ከኛ ጋር ትኖራለች የሚለው ሐሳብ እንዴት ነው የሚቀበለው የሚለው ነገር ለማየት ለፈተና ነበር ያንን ነገር ያደረኩት። ስለዚህ ወደፊት ካንቺ ጋር መኖር አለባት ዩስቲና ይሄንን ነገር ደግሞ ለኔ ቀድመሽ እንደ ፈተና ያደርገሽ ያቀርብሽልኝ ማለት ነው። ማለት ሰዓቱ እኔ እናንተ አብረን በመኖርበት ሰዓት ድንገት ዩስቲ ከኛ ጋር መኖር አለባት ብል አንተ ላይ ጥያቄ ይፈጥራል። ገባክ? ምን ታስብ ምን አታስብ ደግሞ እኔ የማውቀው ነገር የለም። ስለዚህ ያው ላስተዋውቃችሁ ሳስብ እስቲ በእንደዚህ አይነት ወይ ደግሞ ለወደፊቱ ገባ ያንተን አስተሳሰብ ማወቅ ስለፈለኩኝ ነው ይሄንን ያደረኩት። ግን በዚህ ርቀት ደግሞ አንተን ያስቀየመሃል ብዬ ደግሞ አላሰብኩም ነበር። ያኔ ከዮብ ጋር የመጣን ሰዓትም ሁሉንም ነገር ላስረዳክ ነበር። ግን ያው አንተ ምንም ነገር እንዳብራራልህ ፍቃድ ስላልሰጠኸኝ ነው ምንም ያላልኩት። እና ያው ቤተሰቦችም እናንተም ትረዱኛላችሁ ብዬ አስባለሁ። እኔ እንግዲህ ይሄ ነው ምክንያቴ እንጂ ዝም ብዬ ከመሬት ተነስቼ አይደለም ይሄን እንደዚህ ያደረኩት። ማለት እሱ ምንድን ነው የሚያስበው አስተሳሰብ የሚለውን ነገር ለማወቅ ነበር። እና አሁንም ልታውቅ ፈልገው ነገር ያው እኔ እናንተ አብረን እስከኖረን ድረስ ዩስቲ አብራን ትኖራለች። በጣም የሚገርም ነገር ነው እየነገርሽኝ ያለሽ። ማለት አልጠበቅኩም እንደዚህ አይነት ነገር። ያው ብያለሁ እኮ እኔ ጋር ትልቅ ምክንያት አለ እንጂ አንተ ራሱ ስታስበው ለምንድን ነው እንደዚህ አይነት ቀልድ መቀልደው የሚመስልክ? ደግሞ ቀልድ አይደለም ይሄ። በቃ አብሮኝ ወደፊት የሚኖር ሰው እንዴት ነው በእኔ በኩል ያሉትን ነገሮች እንዴት ነው የሚቀበለው የሚለውን ነገር ለማየት ነው። እነሱም በደንብ ይረዱኛል፣ አንተም ትረዳኛለህ ብዬ አስባለሁ እንጂ እኔ በምንም አይነት መልኩ ያንተን ማጣት አልፈልግም። ማለት በቃ አንተ ጋር ያለውን ሀሳብ ለማወቅ ብቻ ነው ያንን ያደረኩት። አውቃለሁ እንዳስከፋክ፣ ትላንትም ለኪራም እየነገርኩት ነበር። ብዙ ነገሮችን በአንተ ሳይድ ሆኜ ለማየት እየሞከርኩ ነው እና በጣም ይቅርታ። ግን እንደዚህ ትልቅ ምክንያት ስላለኝ ነው ይሄን እንደዚህ ያደረኩት እና እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። በምንም አይነት ሲቹዌሽን ውስጥ አንተን ማጣት አልፈልግም። ምክንያትሽ ትንሽ ከባድ ነው እና አሁን ላይ ማለት ምንም ነገር ማለት የለብኝ። በቃ የሆነ ምለው ነገር ግራ ገባኝና በቃ ጊዜ ስጭ ላስብ። በቃ ማለት አሁን ላይ የሆነ ጭንቅላቴ ቢዚ ሆነብኝና ነገሮችን እንዴት አድርጌም ከዚህ በኋላ ማስኬድ እንዳለብኝ የሚሆነውን ነገር ማሰብ መቻል አለብኝ። ማለት አንቺ ከባድ ሁኔታ ውስጥ ገብተሽ ነው እንደዚህ አይነት ነገር ያልሽውና ማለት አሁን ከባድ ነው። አሁን እኔ ምንም ነገር ለማሰብ የሆነ ጊዜ ያስፈልገኛልና ጊዜ ይፈልጋለሁ ብለኝ ቆይ አላሳመነህም? የነገርኩት ነገር ነው አለማሳመን ሳይሆን እና በጣም ግልጽ የሆነ ነገር እኮ ነው ይሄ። በቃ እኔ አሁን የማደርጋቸው ነገሮች እንኳን ተረድተህ እንኳን በቃ ነገሮችን ማስተካከል እኮ እንችላለን። እኔ ምንም አልወደድኩትም አሁን ያለንበትን ሁኔታ። ቅድም ራሱ በጣም ላይ ያስከፋኸኝ በዛ መንገድ ሰላም ስትለኝ ምናምን እና እኔ በቃ በእንደዚህ አይነት መንገድ እንዲቀጥል አልፈልግም። እሺ እስኪ ጊዜ ግን ፈልጋለሁ። በቃ ጊዜ ስጭኝ፣ ቢያንስ ጊዜ ስጭኝና በደንብ አስቤበት ነገሩ በደንብ ስለ ሁኔታው በደንብ አስቤ ስለነገርሽኝ ነገር በደንብ አስቤበት። ማለት ትልቅ ነገር ነው አንቺ ያመጣሽውና ልክ ነሽም። ደግሞ ለእህትሽ ኃላፊነት የሚወስድ ሰው ያስፈልጋል። ስለዚህ እስኪ ጊዜ ስጭኝና እኔ እንዳስብበት ፍቀጂልኝ እና ያለውን ነገር በደንብ ላስብበትና አሳውቅሻለሁ። እና ቤተሰቦች ምክንያቷን ሰምቻለሁ። ትንሽ ከበድ ያለ ምክንያት ነው ማለት ትንሽ ከበድ ብሎኛል ለኔ አሁን ላይ ለማሰብ ማለት ነውና ጊዜ ያስፈልገኛል። ጊዜ ወስጄ ላስብበትና ያለውን ነገር ደግሞ እናንተ ጋር አደርሳለሁ። እስከዛው ድረስ ደህና ሁኑልኝ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እንገናኛለን። የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው። ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል አደላለ ህመም ከሰው
የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ